አሁን ስትናገር ቀደም ሲል ጠቀስ ያደረከው አብይ በትግራይ ፍቅር ወድቋል እያልኩም አይደለም ብለሃል። ግን በሸራተን በነበረ መግለጫ ላይ ባለፉት 2 ዓመታት አብይ ተክኗል ብለሃል እና አስረዳኝ እስቲ የአብይን ስክነት እንዴት ነው የተረዳኸው? አሁን ትግራይ ላይ፣ አማራ ላይ፣ ኦሮሚያ ላይ ያለው ሁኔታ ይሄ መልካም ዝቀብስ የአብይን ስክነት የሚገልጽ ነው ወይ ባንተ መረዳት? እኔ ጠቅላይ ሚኒስትሩ የተለየ ምስክር ነው የመስጠት ፍላጎትም ጥሪም አልተደረገልኝም። አሁን እያልኩ ያለሁት ከጠቅላይ ሚኒስትሩ ጋር ባለፉት 2 ዓመታት ባለን ግንኙነት ኦዲየንስ አተናናቅም ችግሮችን ለመፍታት ፈቃደኝነት ያሳያል። ፈቃደኝነት ማሳየቱ ሳይበቃ እኔ በተደጋጋሚ አቀርባለሁ። ታደናቅፉናላችሁ ጠቅላይ ሚኒስትሩ ይላል። ከኔ በላይ ጠቅላይ ሚኒስትሩ የሚያገኙ የትግራይ ሹመኞች አሉ፣ መኳንንት አሉ። ምንም ጥያቄ የለውም። ግን ሰክኗል ያልከው በምን ምክንያት ነው ሰክኗል ያልከው? እኔ ሰክኗል የሚል ቃል አንደኛ በዚህ ጉዳይ ላይ በጠቅላይ ሚኒስትር ባለፉት 2 ዓመታት ስለሰከኑ የሚል ቃል ተጠቅመሃል። ለዛ ጠቅላይ ሚኒስትር አብይ ባህሪያት ድርጊቶች ላይ የተለየ ጀጅመንት የመስጠት መድረክም አይደለም የሚጠራው። የጠየቁት ጥያቄ ሲመለስ ፌደራል መንግስት ለምሳሌ ከተፈናቃዮች መመለስ ጋር በተያያዘ ጥያቄ እያነሳን ቆይተናል። አሁንም ጥያቄ ያለን፣ አሁንም አልቀበላቸው ጉዳዮች ለፌደራል አቋም በሚመለከት ቢያንስ ላለፉት 9 ወራት ግን ጠቅላይ ሚኒስትሩ የሰጡንን አጋጣሚዎች ሳይቀር ከመጤፍ ሳንቆጥር ወደ ውስጥ ጉዳያችን ገብተን ያጠፋነው ግን እኛ ነን። እስከመቼ እሳቸውም ላይ ማማረር ቀጥላለሁ የሚል መለስበታለሁ። እሱን ግን እኔ አሁን ጥያቄ መሰለ አንተ ራስህ ከዚህ ቀደም በስብሰባዎች ላይ እንግዲህ አልሆነ ከሆነ አንተ ታረጋግጥልኛለህ። ግን በስብሰባዎች ላይ በኢትዮጵያ ውስጥ ጊዜያዊ አስተዳደሩ መንግስት ተደርጎ እንዳይታይ ምክንያቶቹ አንዱ የፌደራል መንግስቱ ነው ግዴታውን ባለመወጣቱ በዛ በኩል ያሉትን ሰዎች ኢኔብል እያደረገ ነው ብላ አብይ የአሁኑ የትግራይ ሁኔታ በምን ተአምር የአብይን ስክነት ያሳያል? ቃል በቃል ተጠቀምክበት ስለሆነ ነው ማለት ነው። ቴዲ እኔ አሁን ባይ ዘ ወይ በምንም በሆነ አጋጣሚ የሆነን ግለሰብ ሰክኗል አልሰከንም ወደሚል ጀጅመንት ገብቻለሁ ብዬ አላምንም። ማለት ድንገት ስትሰማው እንደዛ ወይም ተሳስቼ ብዬ ከሆነ ጀጅመንት ውስጥ አልገባም። አሁን እኔ እያልኩ ያለሁት ፌደራል መንግስቱ መስራት የሚገባውን ባለመስራት ለተፈጠረው ሁኔታ አስተዋጽኦ አድርጓል። ግጥም አድርጌ አምናለሁ። አሁን አሁን እያልኩ ያለሁት የእኛን ድርሻ እስኪ ወደ መውሰድ እንሂድ ነው ያልኩት። ምክንያቱም እስካሁን እኮ እያደረግን ያለ ነው መሰለህ ቴዲ። ፌደራል መንግስቱ ኦብቪየስ የሆኑ የምዕራብ ትግራይ አለመመለስ፣ የተፈናቃዮች አለመመለስ ጉዳዮች ስላሉ ለመውቀስ እኔ ምንም ወደኋላ እንትን ብዬ አላውቅም። በትክክልም መወቀስ ባለበት ጉዳይ ላይ ወቅሼ አውቃለሁ። ቢያንስ ግን ያለፉት 8 ወራት የተለየ ዝምታ ወይ ስንፍና ያለው በእኛ በኩል ነው ማመን ስላለብኝ ነው። ለምሳሌ ልንገር፣ ይሄን ጉዳይ የሚመራ ጀነራል ታደሰ ታስፎርስ፣ ይሄን ጉዳይ ታስፎርስ የሚመራው ስራውት እሱ ነበር። የመጨረሻ ተነጋግረን ለአፈጻጸም እንዲሆን አፈጻጸሙ በሚመለከት የተላኩ 3 የሰራዊት ከፍተኛ አመራሮች ነበሩ። እኔና ጀነራል ታደሰ ወደ አዲስ አበባ ስንሄድ ብሪፍ አድርገውን ኤርፖርት ላይ በጣም ጥሩ ውይይት እንደነበረ ለአፈጻጸሙም ጥሩ አንደርስታንዲንግ ላይ እንደተደረሰ ነገረውን። ይሄ 8 ወር ነው ያልኩ ያለሁት። ከዛ በኋላ ርዕሱን አንስተን አናውቅም አልኩ። ይሄን ከማመን ውጪ ኦሮሚያ ውስጥ ስላለው ሁኔታ፣ አማራ ውስጥ ስላለው ሁኔታ የአማራ ችግር በሰላም መፈታት አለበት ብዬ አምናለሁ። የኦሮሚያ ችግር በሰላም መፈታት አለበት ብዬ አምናለሁ። በጦር መሳሪያ የሚፈታ ችግር አለ ብዬ አላምንም። ከዚህ ውጭ ጠቅላይ ሚኒስትሩ ትግራይን በሚመለከት የኢንጌጅመንት ችግር ግን አላሳየም። ታስማቸክ እንትን የመጣ ሰውን በሙሉ ባይዘው በህግ እኔ እኮ በቀደም በከፊል የስላቅም የሚመስል እንዲህ የሚሉ ሰዎችን ባያገኝ መርጣለሁ ብዬ ነበር። ያገኛሉ። የትግራይን ችግር ለመፍታት የተሻለ ርቀት መሄድ አለብኝ ብለው አምነው እንዳደረጉት ነው የምገምተው። በግሌ ምርጫ ቢሆን ኖሮ ህግን የምንቀበለውንና ማንቀበለውን ሁሉንም እኩል ባያስተናግዱ የሚል ምርጫ አለኝ። ከዛ ውጭ ጠቅላይ ሚኒስትሩ ሌሎች የኢትዮጵያ አካባቢዎች የሚሰሯቸው ስራዎች ጥሩ የሚባሉትን ጥሩ ምልበት፣ መጥፎ የሚባሉት መጥፎ ምልበት ኢንቫይሮንመንት ቢፈጠር ደስታውን አልችለውም። አሁን ለጊዜው ትግራይን በሚመለከት ብቻ ነው አስተያየት ይሰጠው ያለው። በዛ የሸራተን መግለጫ ላይ የአጠቃላይ ሂደቱ በተለይ ተፈናቃዮችን መመለስን በተመለከተ የአደናቃፊነት ሚና የተጫወት ነው እኛ ነን ስላልክ አሁን ቀደም ሲል እንደገለጽከው ይሄንን የማይቀበሉ በጣም ብዙዎች አሉ። እንዲያውም የፖለቲካ ነጥብ ለማስቆጠር ሲል ነው ይሄን ያሉን ብዙ ስለሆኑ ነው ማነሳብ። ለምሳሌ ምክትልህ ጀነራል ታደሰ ወረደ ተፈናቃዮች እንዳይመለሱ በተደጋጋሚ ያደናቀፍ ነው እኛ ነን የሚለውን በብርቱ ተቃውሟል። እንደማይቀበለው ስህተት እንደሆነም ተናግሯል። ኢንፋክት እኮ ቻሌንጅ አድርጎሃል ልልህ ነው። ለሱ እኮ ምላሽ እንድትሰጥ ሲምፕል ጥያቄ ጠይቀው። ዝም ብዬ ጥያቄዎች ነው የሰጠው ያለሁት። በቪዲዮ ልክልህ እችላለሁ ሌላ ጊዜ ኢንተርቪው የምታደርገው ከሆነ። እሺ የመጨረሻው ግንኙነት ጥሪ እናደርግለታለን በዚህ አጋጣሚ። በነገራችን ላይ የመጨረሻውን ግንኙነት እንዴት ቆመ? ለምሳሌ እኛ ጋር መጥቶ ሰዎቹ በፍላጎት የሚሰጡት አይመስለኝም አለኝ። በፍላጎት የሚሰጡኝ አይመስለኝም፣ እኔም በፍላጎት የሚሰጡኝ አይመስለኝም። ባይዘው ግን ድርድር አቆም አይደለም በፍላጎት አይሰጡኝ የምትለው የጀመርነውን ሰላማዊ ሂደት ኤግዞስት እናድርግና እንዋጋም እንኳን ብንል ኤግዞስት አድርገን እንዋጋ። እኔ ያውቀው
እኔ እኮ አሁን እንትኑን ሳትጨርስ እኔ የምዕራብ ትግራይ በሰላም አይመለስልንም ስለዚህ እጃችንን ጨብጠን እንቁም ብዬ ቤት መድረክ ላይ ተናግሬም እኮ አላውቅም። ጀነራል ታደሰንም ቻሌንጅ አደረገ ነው እንዴ? አይ በሰላም የሚሰጥ ነው አይመስለኝም ማለት አለን እንደ ላይ ብቻ አይደለም በተሰበሰብንበት ነው። ይሄ ግምገማ ነው። ይሄ ግምገማ ተቀጥለህ ምንድነው ማድረገው? እና እነሱ የዘረጉትን ከነ ብዙ ድክመቱ የዘረጉትን እጅ አለመቀበል ነው የሚያዋጣው ወይ? አልዘረጉም እኮ ነው የሚለው ጌታቸው። የጠቀሳቸው ፋክቶች አሉ። ለምሳሌ በቦታዎች ላይ የነበሩትን የቀድሞ ከጦርነቱን ተከትሎ የተቋቋሙ አስተዳደሮችን አላፈረሰም። እንዲያውም የተከዘዘ በሚባል አዲስ ጦር እያሰለጠነ ነው። አዳዲስ ሰዎች መተው እንዲሰፍሩ እያደረገ ነው። ይሄ ባለበት ሁኔታ ተፈናቃዮቹን ወደዛ መላክ ማለት ወደ ሞት መላክ ነውና ይሄንን እንዴት እንደ ትግራይ ኢሊት ስህተት አድርጎ ይጠቅሰዋል የሚል ነው የታደሰ ታደሰ በዚህ ጉዳይ ላይ ማለት ይቺ ብቻ ስፔሲፊክ ጥፋቱ የኛ ነው ማለት ትክክል አይደለም እንዳለ ሰምቻለሁ። ሌላውን ዝርዝሩን ሳልሰማሁት የተከዘዘ የሚባለው ምዕራብ ትግራይ ያለ ነው። ሌሎች አካባቢዎች ላይ ኢቭን ከዛ በኋላ አንድ ነገር ልንገርህ። ለምሳሌ ተስማምተን የመጣንበት ችግር ይኖራሉ አይኖርም የኛ አቋም ምን ነበረ? የታደሰም አቋም ማለት ነው። የኔም አቋም የብዙዎቻችን አቋም ብዙ ጊዜ ሌላኛው ፋክሽን የቲፒኤልኤፍ የማይቀበለው አቋም እኛ የምንለው ምንድነው? ሬፈረንደም የሚባል ጊዜያዊ አስተዳደር ውስጥ አይደረግም። አንቀበልም። ከዛ ፊት ከራሳችን አስተዳደር ጋር እንግባ የሚል ነገር ነበረ። አስተዳደር የሚባለው ድሮ የተቋቋመ በጽፈት ህወሓት ያቋቋመ አስተዳዳሪ ማለት ነው። ሌላ ነገር አብዛኛው ተቀይሯል። ስለዚህ ምንም ይላመጡ የቆየ አስተዳደር በሚል ተፈናቃዮች ከተመለሱ በኋላ በራሳቸው ጊዜ አስተዳደር እንዲያቋቁሙ ለምሳሌ እኔ ፈቃደኛ ነኝ ከነ ተቃውሞ ወይ እዛ ብቻ ሳይሆን አድዋም አድግራትም ማይጨውም እንዲደረግ ፈልጋለሁ። ምርጫ አዲስ አስተዳደር ይሄ ቲፒኤልኤፍ ጽፈት ቤት የሚመድባቸው ሰዎች ሳይሆን አዲስ አስተዳደር ግን አዲሱ አስተዳደር የትግራይ ጊዜ አስተዳደር አካል መሆን አለበት የሚል ፖዚሽን ያዝን። ኦኬ ይሄን ከያዝን በኋላ ጊዜ አስተዳደር ማፍረስ ማን ነው የአማራ አስተዳደር ማፍረስ ተጀመረ። የራያን አፈረሱ፣ የጸለምትን ማፍረሰዋል። እዚህ ውስጥ የጸጥታ ኃይላችን አገባብ በሚመለከት ክሊር ያልሆኑ ጉዳዮች ነበሩ። ለምሳሌ የራያ ተጨማሪ የጸጥታ ኃይልም ማስገብተን ስለነበረ ነገሮች ፋክቶች በፍጥነት ነው የተቀየሩት። ይሄ አሁን ፋክት ነው እየነገርኩ ያለው። ጸለምት ላይ እንዴት እንደቆመ እዚች ላይ ብቻ ጥያቄ ዝርዝር አልነግርህም። ጸለምት ከጀመርን በኋላ መመለስ ከጀመርን በኋላ እንዴት ሪላፕስ አደረገ የነበረው ግንኙነት ቀጣይ እንሂድ በሚባልበት ሰዓት በእኛ በኩል ፎሎ አፕ ማድረግ ላይ ዳተኝነት ታየ። ይሄንን የሚመራው ጀነራል ታደሰ ስለሆነ በዚህ ጉዳይ ላይ ለምን አቆም ብለህ ጠይቀው። ወደ ዝርዝር አሁን ጉዳዩ የጀነራል ታደሰና የኔ መሆን ስለሌለበት ከፌደራል መንግስቱ ጋር ያለን ግንኙነት ቅድም ያልኩ የኛን ዳተኝነት በተወሰነ ደረጃ መግለጽ የጊዜ አስተዳደሩ ብቻ አይደለም። ይሄ ቢሆን ፖለቲካ አጀንዳችን ይጣፋል የሚሉ ወገኖች እንዴ ልንገራ ሰራዊት እኮ ማንቀሳቀስ አለብን። አንድ ነገር ልንገራ እኛ ሚሊሻ ብለን ጭምር በርከት ያለ ሰው ለማስገባት ምንም ችግር አልነበረብንም። ግን እዛ አካባቢ ያሉ ለምሳሌ የኛ ሰክሰስ በአንድ ወይ በሌላ መልኩ የማይመቻቸው ሰዎች ምን ማድረግ ጀመሩ? አይ የሚያደርጉት ስለማይታወቅ በርከት ያለ ኃይል ሚሊሻ ነው እያል በተለያየ ቦታ እናስገባ ብለው በስልክ ሲደዋወሉ የተደዋወሉትን አምጥተው ሰጡኝ። የማውቃቸው ሰዎች ናቸው የሚደዋወሉት፣ አስተዳዳሪዎች ናቸው የሚደዋወሉት። በእንደዚህ አይነት ሲቹዌሽን ውስጥ ሆነ መተማመን ቢሉ ልታደርግ አትችልም። አሁን እንግዲህ አንተ እንደ መንግስት ኃላፊ ያለውን ሁኔታ እየነገርከኝ ነው። ጀነራል ታደሰም እንደ ምክትል ፕሬዝዳንትነቱ በሱ በኩል ያለውን መናገሩ ነው በሱ በኩል የተባሉትን ነገሮች ማነሳለህና እኔ አሁን እኮ እሱ የሚለው ምንድነው ተፈናቃዮቹ እንዲመለሱ ካደረግን በኋላ በፍጹም የደህንነት ስሜት ሊሰማቸው አልቻለም። ምክንያቱም አስተዳደሩ አልፈረሰም፣ ታጣቂዎቹ አልሄዱም፣ ጭራሽ አዳዲስ የሰለጠኑ ሰዎች ጭምር መምጣት ጀመሩና በዚህ ሁኔታ እነሱን ወደዛ መላክ ችግር ስላልሆነ እነሱ ናቸው እንጂ ተጠያቂዎቹ እኛ እንዴት እንባላለን ነው እሱ ጥያቄ። እኔ ደግሞ ምልህ በዚህ ጉዳይ ላይ ፌደራል መንግስቱ በሚገባው ርቀት አለመሄዱን ተከትዬ ወቅሰዋለሁ። አሁን እያልኩ ያለሁት ይሄንንም ጭምር ይዘን ይሄን አርጉ ማለት ካቆምን ግን 9 ወር ሆነን አልኩ። ምንድነው ያወራህ ያለሁት? ፌደራል መንግስቱን ከኃጢአት ነፃ የሚያወጣ ነገር ተናግሬ ቢሆን አንድ ነገር ነው። ፌደራል መንግስቱ ከዛ በኋላ ልንገርህ ሌላውን ተው። መቼ ነው ታይም ላይን አለ አይደለም እንዴ? የአዲስ አበባ ጉዞ ነበረ ጌታቸውን አውርድልን የሚል ጉዞ ታደሰን አድርግልን ጌታቸውን አውርድልን የሚባል ያኔ እኮ ስለ ተፈናቃዮች አላነሳን ብቻ ሳይሆን ቃል በቃል ጠቅላይ ሚኒስትሩና የኤታማዦር ሹሙ በዚህ ጉዳይ ላይ የእናንተ ጥፋት ነው እንዲመለሱ አትፈልጉም ሲሉ እኔ አፒታይትም አልነበረኝም። በዛን ሰዓት ተናጋሪም አልነበርኩም። ወንበሬን አጽናልኝ የሚል ሙግት ልሟገት ስላልሆነ የሄድኩት ማለት ነበረብኝ። እውነት ለመናገር የእናንተ ጥፋት ነው ሲባል ታደሰ አልመለሰም፣ ደብረጽዮን አልመለሰም፣ እድገሌ ለማለት ፈልጌ አይደለም። አሁን ወደዚህ ጉዳይ ባንገባ እሱን የምጠይቀው ጥያቄ ጌታቸው እንዲህ ይላልና ጌታቸው ብቻ አይደለም ፌደራል መንግስቱ እንዲህ ይላልና መልስ ነው መባል ያለበት እያልኩ ያለሁት ግን እውነቱን ነው የምነግርህ። እኔ እኮ ከዛ በኋላ እኮ አምጠን ይሄ ጉዳይ እየተረሳ ሄደ ብለውን ኮሚቴ እንዳዲስ እናቋቁም
ብለን ኮሚቴ ለማቋቋም እንቅስቃሴ ከጀመርን እንኳን ወራት አስቆጥረናል። ይሄን ስል የፌደራል መንግስቱ ከዛ በፊት አልጋ ባልጋ አድርጎታል አላልኩም። የወቀስኩ የመጣሁትን ነገር እኮ ሪናውንስ አላረኩም። ቢያንስ ለሰይጣንም ቢሆን ድርሻውን መስጠት ተገቢ ስለሆነ የመጨረሻዎቹ ባለፉት 8 ወራት ባለው እንቅስቃሴ ውስጥ ይሄን ጉዳይ ኦልሞስት ዘንግተ ነው ጥያቄ እንኳን ከመጣ ከፌደራል ኃላፊዎች ነው የሚመጣው ወይ ከኤታማዦር ሹም ወይ ከጠቅላይ ሚኒስትሩ ነው የሚመጣው ነው እያልኩ ያለው። ኢትስ አ ፋክት። ይሄንን ቻሌንጅ የሚያደርግ ሰው ካለ ፋክት ያቅርብ። ተንቀሳቅሽ የነበረ የሚለኝ ካለ ለምሳሌ ኮሚቴ መጨረሻ ማለት ነው ጸለምት ላይ ያለውን አስተዳደር ማዋቀር በሚመለከት ውይይት ሲደረግ እነዛ በራሳቸው ጊዜ ያደረጉት እንቅስቃሴ እኔም እኛን ሳያሳትፍ የሚደረግ የሆነ ቅድ ተግባራዊ መደረግ የለበትም ማለት ግን ጀነራል ታደሰ የጠየቀው 10 ቀን ይሰጠኝ ነው ያለው። ይሄንን ሪቫይዝ ለማድረግ 10 ቀን 8 ወር አልፎታል ነው እያልኩ ያለሁት። ቃሲም ፕላዛ እዚሁ ጋር የሚተሳሰር ሌላ ጥያቄ ላንሳ። የፕሪቶሪያ ስምምነትም የኬንያ የትግበራ ሰነድን በግልጽ እንደሚያስቀምጡት የትግራይ ሰራዊት ትጥቅ መፍታት መከናወን ያለበት መከላከያ ያልሆኑ ኃይሎች ከትግራይ ከመውጣታቸውና የትግራይ ደህንነት ሁኔታ መሬት ላይ ከመረጋገጥ ጋር መሳ ለመሳ እንደሚፈጸም ነው እና አንተ በሸራተኑ መግለጫ ላይ ስለ ዲዲአር ተናግረሃል። አንድ መከላከያ ሰራዊት ነው እንዲኖር የተስማማ ነውም ብለሃል። ግን የትግራይ ህገ መንግስታዊ ግዛቶች አለመመለስ ወይ ሌሎች አብረው መፈጸም ያለባቸው ከነዛ ኃይላት ባልወጡበት ሁኔታ የአማራ ብልጽግና ኃይሎችን በለው የኤርትራ ኃይሎችን ባልወጡበት ሁኔታ ኢቭን በራሱ በነዛ ቀደም ሲል በጠቀስኳቸው ህግና የትግበራ ሰነድ መሰረት ዲዲአር ለማፋጠን የትግራይ ሰራዊት ምን ግዴታ አለበትና ነው በጣም በአንድ መከላከያ ሰራዊት መኖር ላይ አተኩረ የተናገርከው? እና አንዳንድ ጥያቄ ያኩልን ሰዎች የብልጽግናን ቶኪንግ ፖይንት ነው ይዘህ የተናገርከው፣ እነሱ የራሳቸውን ግዴታ ሳይወጡ ዲዲአርን ፈጽሙ የሚሉትን ያስተጋባኸው ስላሉ ነው አይደለም። እኔ ዲዲአር በሚመለከት 274,000 ሰው ነው ያስመዘገብነው። እንደምታውቀው 274,000 ሰው ይዘን ትግራይ ነፃ ሀገር ብትሆን ከበቂ በላይ ሰራዊት ነው። ዲዲአር መፈጸም አለበት ብለን ስንወስን ፕሪቶሪያ ስላለ ብቻ አይደለም። አንድ የሰላም ማዕቀፍ ውስጥ በምትገባበት ሰዓት ለትግራይ ህልውና ሲል የታገለ ሁሉም ታጋይ ወደ ሰላማዊ ኑሮ መመለስ መቻል አለበት። ወደ ሰላማዊ ኑሮ ለመመለስ ባደረግናቸው እንቅስቃሴዎች የመጀመሪያው ኮሚትመንት የዲስአርማመንት እና ዲሞቢላይዜሽን ኢንቴግሬሽን ጉዳይ ነው። አዎ ሁለቱ አንድ ላይ መሆን መቻል አለበት። የመከላከያ ሰራዊቱ ኤርትራን ማስወጣት አለበት፣ የአማራ ኃይሎችን ማስወጣት መቻል አለበት። ይሄ ተግባራዊ ማድረግ ሲንጀምር የዲዲአሩን ሂደት መጀመሪያ ላይ ከባድ መሳሪያዎችን በማስረከብ ነው የጀመርነው። ከባድ ማስረከብ የጀመርንበት ምክንያት እንዳውም ጉዳዩን ለማፋጠን ነው የተባለው። እንግዲህ ይሄ እኔ በግል የወሰንኩትም ውሳኔ እንዳልሆነ እንደምትገነዘቡልኝ አውቃለሁ። ጉዳዩን ለማፍጠን መከላከያ አክት የሚያደርግበትን ሂደት ለማፍጠን አስቀድመን ይሄ ኮንካረንት የሚለውን ነገርም ለጊዜው አጥፈን ግን ደግሞ በቂ የሚባል መከላከያ ኃይል ለራሳችን ይዘን ማለት ነው። በመከላከያ ብቻ አይደለም የምንተማመነው። ባይዞ የትግራይ ሰራዊት የዲዲአር ሂደት የሚጠናቀቅበትን ነው እያወራን ያለ ነው እንጂ የዲዲአር ሂደት በመጀመሪያው ሳምንት ይለቅ የሚል ነገርም የለውም። ስለዚህ ያን ብለን ጀመርን። ከባድ መሳሪያዎችን የማስረከብ ሂደት ጀመርን። ከዛ የቡድን መሳሪያዎችን የማስረከብ ሂደት ጀመርን። እስቲል ጥያቄዎች ይነሱብናል። ገና ላስረከባች ማስረከብ ያለብኝን በተሟላ መልኩ ማስረከበው የትግራይ ሉዓላዊ ግዛት ከተረጋገጠ በኋላ ነው። ምን ጥያቄ የለውም። በተሟላ መልኩ ዲዲአር ተግባራዊ ማድረገው ለምሳሌ ቁጥር ላይ ብዙ ጊዜ እንወያያለን። አሁን በዝርዝር የምናገር እኔ በእኔ እምነት 67,000 ከዛ በላይ ማያስፈልግም። ከሁሉም አቅጣጫ ሊመጣ የሚችልን ስጋት ለመግታት ይበቃናል የሚል አሰስመንት አለን ሁላችንም። ሰራዊቱ በተሟላ መልኩ ወደ ዲዲአር እስኪሚገባው ወይ ለፖሊስ የሚሆነውን ለፖሊስ፣ ለልዩ ኃይል የሚሆነውን ለልዩ ኃይል አቆይተን፣ ለሚሊሻ የሚሆነውን አቆይተን ኮምፕሊትሊ የቲዲኤፍ ፕሬዘንስ የሚያከትመው እነዚህ ነገሮች ከተከናወኑ በኋላ ነው። ይሄ ያኔ ማቋሜ ነው፣ አሁኑ ማቋሜ ነው። ግን እየሆነ ያለው ምንድነው? በሁለት ዓመታት ሂደት ውስጥ በዚህ ጉዳይ ላይ ትኩረት አድርገን በሚያዋጣን መልኩ የዲዲአርን ሂደት ፈጽመን ሉዓላዊነታችን ለማረጋገጥ እንደመትጋት ዲዲአር ብለን መጀመሪያ የገባነው ኮሚትመንት 274,000 ውስጥ 75,000 ሰው የመቀነስ ኮሚትመንት ሲንከባለል መጥቶ መቼ መጣ? በራሳችን ፖለቲካ ራንግሊንግ ምክንያት፣ በውስጣችን ባለ ጭቅጭቅ ምክንያት ሰራዊቱም ኦልሞስት መፈራረስ ምልክቶች ማየት በጀመርንበት ሰዓት ነው ይሄ እየተፈጸመ ያለው። እዚህ ውስጥ የኛ እንዳተኝነት መግለጽ ይጠቅመናል እንጂ አይጎዳንም ነው እያልኩ ያለሁት። ይሄ ዲዲአር የሚባለው ነገር ሁሉ ሲነሳ በጣም የሚዘነጋና በዛ እንዳልኩ በብልጽግና በኩል በስፋት የሚስተጋባው ናሬቲቭ በቃ የፕሪቶሪያ ስምምነት የተፈጸመው የትግራይ ሰራዊትን ለማስፈታት ነው የሚል ትርክት በሚስተጋባበት ወቅት አንተ እንደ ትግራይ ጊዜያዊ አስተዳደር ፕሬዚደንት
ወይ ሁሉንም የሂደቱን ሳይድ መጥቀስ ሲኖርብህ አንድ መከላከያ ሰራዊት እንዲኖር ነው የተስማማ ነው የሚለው ላይ ብቻ ተኮሮ መናገር ሁኔታውን እንዴት ትክክል ያደርገዋል የሚል ነው። እኔና ጠቅላይ ሚኒስትር አብይ በአጋጣሚ ተመሳሳይ ቋንቋ ተጠቅመን ስለ አንድ ጉዳይ ካወራን ተመሳሳይ ቋንቋ መጠቀማችንን የሚገልጸው እንጂ አንድ ቦታ ላይ ሆነን ቶኪንግ ፖይንት መናገራችንን አይደለም የሚገልጸው። አይ እኔ ያልካለው እኮ የትግራይ ሰራዊት ያስፈልገበት ዋና ምክንያት ካንተ በላይ የሚያውቀው ስለሌለ እሱ ዝርዝር አልገባምና የትግራይ ሰራዊት ያስፈልገበት ዋና ምክንያት ሳይፈታ ለምን እንዳንተ ያለ የትግራይ መንግስት ኃላፊ ስለ አንድ መከላከያ ሰራዊት መኖር አስፈላጊነት ይናገራል? አይደለም ያ እሱ በፕሪቶሪያ ስምምነት ላይ ያለ ነገር ነው ያወራ ያለሁት። አሁን ፕሪቶሪያ ስምምነት ውስጥ ያለው ነገር እኔም ያነሳዋቸው እንደዚሁ አይደለም። መከላከያ ሰራዊቱ የኤርትራን ሰራዊት የሚያስወጣው መከላከያ ሰራዊት ነው እኮ ይላል። የት ሆነው ነው የሚያስወጣው? በፉጨታ ያስወጣው ወደደም ጠላን ወይ በዲፕሎማሲ ያስወጣው ወይ በኃይል ያስወጣው ነው። ለማንኛውም ትግራይ ቢኖር ተቃውሞ የለም ብቻ ሳይሆን የስምምነቱም አካል ነበር። የናይሮቢ ውይይትም ላይ አጉላዕና አድጉዶም አንዳንድ ኮር እንዲቀመጥ መቀለም ሄድኳርተርስ እንዲሆን ስምምነት አለ። እሱ በሂደት የተቀየሩ ነገሮች ናቸው። እኔ ቲዲኤፍ ዲዲአር ዲሞቢላይዝ መደረግ ሆልሴል ዲሞቢላይዜሽን አለም ያልኩ ያለሁት ለእኛም ስለሚጠቅም ይችኛዋን ለምን ትዘነጓታላችሁ? ለምንድን ነው የዲዲአርን ጥያቄ አስቆማችሁ ብሎ ብዙ የሚቃወመን ብዙ የቲዲኤፍ አባል? ቢኮዝ ሁሉም እኮ ተዋጊ ሆኖ መቀጠላችን 204 ሺህ እናስቀምጥ እኮ ቢያንስ በሁለት ዙር 175 ሺህ ሰው እናስወጣለን አለ። ስንት ይቀረናል? 100 ሺህ ሰው ይኖረናል አይደለም እንዴ? ቲዲኤፍን ስለማፍረስ አይደለም እያወራን ያለ ነው። ለራሳችንን ለመከላከል ኢፍ ፑሽ ካምስ ቱ ሾቭ በሰላማዊ መንገድ የማይከናወን ከሆነ በኃይልም ቢሆን ጭምር ለማስፈጸም የሚያስችለን በቂ ኃይል ይዘን የሚፈጸም ዲዲአር ነው እያወራን ያለ ነው። አሁን ጌታቸው በዛ በኩል እኮ የሚነሳው ጥያቄ አብይ ሰራዊቱን በሱ በኩል የሚጠበቅበትን ምንም ነገር ሳያደርግ የትግራይ ሰራዊት ባለበት ሁኔታ ብቻ እንዲቀጥል በመተው ላሟማው እችላለሁ ብሎ አስቦ የሚተገብረው ነገር ብሌም ጌም ውስጥ አሁን ኦሬዲ ስለተገባ የትግራይ መከላከያ ሰራዊት የትግራይን ደህንነት ሳያረጋግጥ በፊት ትግራይን ወክሎ የሄደ ሰው እንዴት ስለ አንድ መከላከያ ሰራዊት መኖር ብቻ ይነገራል የሚል ስለሆነ ነው ጥያቄ። ቴዲ አሁን ባልከው ሎጂክ እኔም የማምነው ለምንድን ነው ቶሎ ዲዲአር ገንዘብ የማይመጣው ይሉኛል ዌስተርን ዲፕሎማቶች። ለምንድን ነው ፌደራል መንግስቱ ሪላክታንት ይሆናል? አንዳንዶቹም ያሉ የትግራይን ሰራዊት አገነስ ኤርትራ መጠቀም ስለሚፈልግ ነው ይሉኛል። ይሄን ስላላለኝ እርግጠኛ መሆን አልችልም። ዝም ብዬ መገመት ይችላለሁ። ሜቢ በቃ ጥሩ አይነት መፈክር ሼር ማድረግ ከጀመርን እንደዛም ቢያስብ አይገርመኝም። እንደዛ ግን አልነበረም። ቢያንስ ነው የማውቀው። አንዳንዶቹ ምን ይላሉ? እንድትማሙ ፈልገ ነው ይላሉ። እንድትማሙ ፈልጌ ነው ስላላለኝ ስፔኩሌት ማድረግ አልፈልግም። ግን አስበውም ሊሆን ይችላል እንድንማሙ ማለት የለበትም እንደምታውቀው። ኖ አሁን ጥያቄው ሁለቱንም ነው እያጣን ያለ ነው ማለት ሁለቱን አስቦ አድርጎት ከሆነ እንድንማማ ቢያንስ አስቦ ከሆነ እንዳንማማ ምን ማድረግ ነው የነበረብን? የኔ ልንገርህ፣ እንዳንማማ ቢያንስ ሰራዊታችንን ቁመና የዲዲአር እናፍጥነን በዲዲአር የሚወጣውን ወደ ሰላማዊ ኑሮ እንመለስ። መጀመሪያ 55 ሺህ የቀነስ ነው እኮ ምክንያቱም ልንገርህ 7 ወር 2017 በጀት ውስጥ ከሐምሌ እስከ የካቲት 8 ቢሊዮን ብር ለሰራዊት አውጥቻለሁ እንደ መንግስት መሪ። የመንግስት ሰራተኛ ደሞዝ ስላልተከፈለ የሚገጥመንን ተቃውሞ አሳምሬ ያውቃለሁ። አንድም የልማት ስራ ሰርተን አናውቅም። ዋይ 210 ሺህ ሰራዊት ስንቅ እንከፍላለን። አሁን በተግባር ምን ማለት ጀመርን? እንዴ በዲዲአር ምን ቀንስ የሚያስፈልገንን ተዋጊ ኃይል እናቆይ። ይሄን አቋም ነው። ይሄ አዲስ አቋም እያመጣሁ አይደለም። ይሄንን ባለማድረግ ዲዲአርን ባለማፋጠን ሰራዊቱን በማሟሟት ሂደት ውስጥ የአብይ ዓላማ ሆኖ ከነበረ በማሟሟት ሂደት ውስጥ አስተዋጽኦ እያደረግን አይደለንም ወይ ወንድም ቴዎድሮስ? ስለዚህ የዲዲአር ጉዳይ ስለሚጠቅመንም ጭምር ነው ያልን ያለው እንጂ የትግራይ ሰራዊት እያንዳንዱ ትጥቁን ፈቶ ወደ የሰፈሩ ይግባ እና መና ከሰማይ እንዲወርድለት ይጠብቅ የሚል አቋም ያለው የዋህ የለም። በተግባር ግን ስለዚህ እዚህ ውስጥ አሁን በተፈጠረው ክራይሲስ ውስጥ የአንበሳውን ድርሻ የሚወስደው ከሱ በኩል ያለውን ግዴታ በመወጣት ነገሮችን ማቅለል ይችል የነበረው የፌደራል መንግስቱ ሆኖ ሳለ እንዴት በዚህ ረገድ ዋናውን ችግር ወደ ትግራይ ፖለቲካ ኃይል አዝወርክ ነው? ቴዎድሮስ ለምን የአንበሳውን ድርሻ የጥንቸሏን ድርሻ እንደምንል አልገባኝም። ኢን ዘ ፈርስት ፕሌስ እኔ የትግራይ መሪ ነኝ። ከኔ አንጻር መወሰድ የነበረበትን ነገር ነው እያነሳ ያለሁት። የፌደራል መንግስቱ ለመሰደድ ሊያሟሟን አስቦ የትግራይን ሰራዊት ለማጥፋት አስቦ ያደርገው እንደሆነ በቃ አስቦታል። ስለዚህ ለማጥፋት ባደረገው ጥረት ውስጥ አስተዋጽኦ አድርጌያለሁ እያልኩ ያለሁት እኔ የትግራይ ሰራዊት ለማሟሟት ተፈናቃዮቻችን እንዳይመለስ ፍላጎት ኖሮት ከሆነ የፌደራል መንግስት የይስሙላ ጥያቄ ያቀረበ ከሆነ ጥያቄው ፐርማነንት እንዲሆን እንዳይመለስ በማድረግ ረገድ እኔም አስተዋጽኦ አድርጌያለሁ እያልኩ ያለሁት የራሴን ድርሻ ነው እያመንኩ ያለሁት እንጂ ብሬም ከሆነ ሁለታችን ለምሳሌ የትግራይን ተፈናቃዮች በማይሆን ሁኔታ ውስጥ እንዲሆኑ በማድረግ ረገድ አብይ 90% ቢወስድ 10% መውሰድ ስቃያቸውን ይቀንሰዋል? አይቀንስም። 10%ቱን ሰርቼ ዓለም አቀፍ ማህበረሰብንም በጎኔ አሰልፌ የፌደራል መንግስቱም እንዲራራም እንዲደነግጥም አድርጌ
የመጨረሻ አማራጭም ተገደን ወደ ጦርነት ከገባን ጣጣ ውስጥ ትገባለህ ብዬ ይህን ችግር ብፈታ ነው የሚያዋጣው ወይስ 90% የአብይ ነው 10% የነገሬ ነው ወደሚል አነሰሰሪ ካልኩሌስ ነው መግባት ያለብኝ። አልገባም። እኔ ኃላፊነት ይሰማኛል። እስካሁን ያረኩት ይበቃል ነው እያልኩ ያለሁት እንጂ አብይን ነፃ የማውጣት ደመቀን የመኮንን ወይ ታደሰን በተለየ መልኩ የመፈረጅ ወይ ጌታቸውን የማግነን ፍላጎት የለኝም። ስቃይ የህዝባችን ስቃይ ከኔ ፐርሰናል ክብር ከኔ ፖለቲካል ኮሚትመንት ከኔ ፖለቲካል ፊውቸር ከኔ ፖለቲካል ቁማር በላይ ነው። በጣም አደገኛ ጌም ውስጥ ነው የገባ ነው እያልኩ ያለሁት። እሺ ቅድም አሁንም በስትናገር ጥቂት ጠቀስ ያደረግከው የትግራይ ሰራዊት አባላትን ጉዳይ በተመለከተ እዚሁ መግለጫ ላይ የተነሳ አንድ ሌላ ነጥብ ላንሳ። ኮንቴክስቱን እንድታገኘው ትንሽ አንዳንድ ነጥቦችን ላንሳና የትግራይ ሰራዊት አባላትን በተመለከተ ስትናገር ሪዮት ላይም በሌሎች ብዙ አጋጣሚዎች ስለተሰዉትም ስለተጎዱትም ወጣቶች ስትናገር ስንት ህልም ያላቸው ምን የመሳሰለ አእምሮ የታደሉ በትምህርት ቤት በዩኒቨርሲቲዎች ወይ በስራ ላይ ልታያቸው የምትፈልጋቸው ወጣቶች እንዲህ ባለ የህዝብ ህልውና ለመከላከል ህይወትን የመስጠት ሂደት ውስጥ መገኘታቸው ህይወታቸውን ሊሰው መሆናቸው እንደሚያሳዝንህ ብዙ ተናግረሃልና እነዛ ሰዎች ደግሞ የውናትም የሳልሳይ ወያንም የባይቶናም የአረናም የሌላም አመለካከት ያላቸው ነው ትግሉን የተቀላቀሉት። እዛ መድረክ ላይ አንተ ብትቀበለውም ባትቀበለውም እኔ ባምንበትም ባላምንበትም ትግራይን እኛ ሞተን አገር እናረጋለን ብለው የሞቱ ወጣቶች አሉ። እዛ መድረክ ላይ እኔ ሞቅ ሲለኝ ትግራይ ሀገርና ተላለው ብሎ መሳለቅ ለምን አስፈልገህ? አልተሳለኩም። በነገራችን ላይ እውነት ነው ስቴት ያደረኩት። እነዚህ ሰዎች ለተሰውለት ዓላማ እኔም ራሴ ማለት ሀገር መሆን እንደምንፈልግ ያን እዛ መግለጫም ላይ ቆጠቅሻለሁ። ግን የቲፒኤልኤፍ አመራር ስለ ሀገርነት የሚያወራው ልድገመው የሞቀታ ነው እንጂ ፕሮግራሙን ሳይቀይር አውርቷል። ግን የቲፒኤልኤፍ አመራር አውርቷል ስለ ሀገርነት ስለ ትግራይ ሀገርነት ሲያወራ ሰምቼ አላውቅም። ስለዚህ እያልኩ ያለሁት ምንድነው እኔም እንዳመራር የሞቀታ ነው የሀገርነት ኮሚትመንት ነው። ያ ሁሉ ኮሚትመንት ውስጥ የገቡ ሰዎች ታሪክ ሳይግን ኢንተርቪውን ማለት ቆርጠህ ብቻ አትይ። ሞቀታ ብዙ ጊዜ ከአረቄ ጋር ስለሚያያይዙት ካልሆነ በስተቀር እኔ ያልኩት በጓይላም ሞቅ ቢልህ በጭብጨባ ሞቅ ቢልህ ያው ሞቀታ ነው። አስተውህበት ከሆነ ፕሮግራም ነው የምትቀይረው። ትግራይ ሀገር እንድትሆን ታገላለሁ ነው የሚለው የቲፒኤልኤፍ አመራር የምር ከሆነ የሞቀታ ስለሆነ የቲፒኤልኤፍ አመራር ያንን ብሏል ወይ አቶ ጌታቸው? ምን አልከኝ? ያንን ብሏል የቲፒኤልኤፍ አመራር? እኔ እኮ ብያቃለሁ እኮ ነው ያልኩት። እንደ ቲፒኤልኤፍ አመራር እኔ በሞቀታ ብያቃለሁ ነው የመርህ አይደለም። ኦኬ ስለ ትግራይ ሀገርነት አደባባይ ላይ ስትናገር አልሰማሁም ነበርና ነው። እኔ ግን እያልኩ ያለሁት ምንድነው ይሄ በትግራይ ህብረተሰብ ውስጥ ያለ አንድ አስፓይሬሽን ከሆነ በሞቀታ የሚባል አድርገህ ማቅረብ ለምን ያስፈልጋል? ለምን በዛ ደረጃ ሬዲዩስ ታደርገዋለህ? ምክንያቱም ያረቄ ሞቀታ አድርገህ ነው የወሰድከው። ኖ ያረቄ ሞቀታ አላልኩም፣ እንደዛም አልወሰድኩትም። እኔ በስሜት ብቻ እንዲሁ በግልብነት የሚነገር እንዳልክ ነው የገባኝ። እንደሱስ ለምን ታደርገዋለህ ማለት ነው? እኔ እንዳመራር እኔን እኮ ነው የምትጠይቀኝ። ታጋዮች የሞቱለትን ዓላማ አክብራለሁ ብቻ ሳይሆን እዛው ኢንተርቪው ላይ እኔ አገር መሆን አለብን የሚል እምነትም አለኝ ብዬ ገልጫለሁ። ክችን ቆርጣ አታምጣት። የእኔ እምነት ግን ከልብ የተቃኘ እምነት አልነበረም። እንዳመራር እንደ ፖለቲካ አመራር ከሁኔታው ፍሎ ጋር ከጎርፉ ጋር የሚሄድ ነገር ነው የነበረው ነው ያልኩት። አይስታንድ ባይት አሁን ባለው ሁኔታ ያለውን እውነታ ደግሞ መቀበል ጥሩ ነው ለማለት ነው ያቀረብኩት። በአስፒሬሽን ደረጃ የሞቱለትን አከብራለሁ ብቻ ሳይሆን እውነት እንዲሆንም እሰራለሁ ብያለሁ። እዛች መግለጫ ላይ እዛች አሁን ሞቀታ ጋር ተያይዛ በተነሳው እንትን ላይ እኔ ማምንበት ነው እሱ። የእኔ እምነትን በሚመለከት ግን ሀገር መሆን መፈለግና በተግባር አሁን ያለውን እውነታ መቀበል ግን የተለያዩ ነገሮች ናቸው። ሌትስ ፌስ ኢት። ይህንን አሁንም ደግሞ ነው ቃላት አጠቃቀም ላይ ያው የተለየ ትርጉም እንዲይዝ ስላደረኩ እንደሌላው ጊዜ ሁሉ በቃላት አጠቃቀም ይቅርታ መጠየቅ ነው እንጂ በተግባር ግን እኔም ጨምሮ ሌላው የቲፒኤልኤፍ አመራር ፕሮግራም ሳይቀየር ስለ ኢትዮጵያ አንድነት ስለ ፌዴራሊዝም ስለምናምን ያለው አቋም ሳይቀየር ሀገረ ትግራይ ስለሚባሉ ነገሮች ድንገት ቢያወራ እኔን እያልኩ ያለሁት ሌላውም ያወራል እኮ አንዳንዱም ያው በደምብ ስለማትከታተሉት ካልሆነ በስተቀር የሞቀታ ነው የሚሆነው ነው። ስለዚህ ቃሉን ልቀይረውና የምንድን ነው የስሜት ነው ልበለው። እሺ እዛው ላይ ስለ አብይ ከዚህ ቀደም የተናገርኳቸው ነገሮች በስሜት የተባሉ ናቸው ብለሃልና ከዚህ ቀደም ስለ አብይ ያልካቸው ነገሮች ሁሉ እውነትነት የሌላቸው ስሜታዊ ንግግር ነበሩ? እንደዛ ከሆነስ አብይን ይቅርታ ጠየቀው ወይ? እውነትነት ያላቸው ነገሮች እናገራለሁ፣ በስሜት ቲንጅ የሆኑ ነገሮች እናገራለሁ። እኔ አሁን ፕሪቶሪያ ከተሰማማን በኋላ እንዲህ ስላልኩ እንዲህ ስላልከኝ ብሎ ወቅሶኝ አያውቅም። እንዲህ ስላልኩ ይቅርታ ብዬ ጠይቄውም አላውቅም። ሌት ባይጎንስ ቢ ባይጎንስ። አሁን ወደ የትግራይ ህዝብ አጀንዳ ይዤ ነው እንጂ ጌታቸው በንግግር ያስቀየምኩት ሰው ካለ ለተቀየመ ሊቀጥል ይችላል ሊኖር ይችላል። በዛ በተለየ መልኩ ጠቅላይ ሚኒስትሩ ይሄን ብለኛል ብሎ የተቀየመበት አጋጣሚ ማላየው። ውስጥ መመርመር አልፈልግም።
በፌብሩዋሪ 2022 ከኔ ጋር ቃለ ምልልስ ስናደርግ አንድ ጥያቄ አንስቼልህ ነበረ። የመጣውን ውድመት ታሳቢ ስታደርጉ ብልጽግናን ብንቀላቀል ይሻል ነበር የሚል ሐሳብ መጥቶባቸው ያውቃሉ ወይ? ምክንያቱም አብይ ብልጽግናን ቢቀላቀሉ ኖሮ እኮ አልነካቸውም ብሏል ስልህ አንድ ያልከኝ ብዙ ሰዎች የሚጠቅሱት ንግግር አለ። ብልጽግናን ተቀላቅለን ቢሆን ማናቸውም ጉዳይ ላይ አብይ ሰጠ አብይ ነሳ ነበር የሚሆነው። እነሱ ሊበሉ ይችላሉ፣ ግን የሚበሉትንም ምሳ የሚወስንላቸው አብይ ነው ብለህ ነበርና አሁን አብይ በትግራይ ፖለቲካ ውስጥ ያለውን ሚና ስመለከት አንተም ስልጣኔን ከፈለጋችሁ አብይን አናግሩት ስትል ብዙ ጊዜ ሰማለውና ዞሮ ዞሮ አብይ ሰጠ አብይ ነሳ አልሆነም ይሄ ነገር። አብይን አናግሩት ብያለሁ። የምትጨርሱት ከፌደራል መንግስቱ ጋር ነው የምለው። ልንገርህ። እሺ ከፌደራል መንግስቱ ጋር ነው ያው። እሺ ብልጽግና ስለመግባት ስላለመግባት የያዝኩት አቋም ትክክል ነበረ፣ አሁንም ትክክል ነው። ገብቶሃል? እኔ እገሌ ነሳን ለጊዜው ትተን ጠቅላይ ሚኒስትሩ በጊዜያዊ አስተዳደር ፕሬዝዳንት ሹመት ላይ ፊርማውን አስቀምጧል። ፊርማውን ስላስቀመጠ ሂደቱ ጠቅላይ ሚኒስትሩ ኢንቮልቭ ያደርጋል ነው የኔ መውረድ። አሁንም ጠቅላይ ሚኒስትሩን ኢንቮልቭ ያላደረገ መውረድ እንደሌለ እኮ እኔ ለምሳሌ እዚህ የተጠራሁት ስለ ቀጣይ ሂደቱ አራዝምልኝ የሚል አይደለም የመጣሁት። እዚህ ላይ ብትችል የምትገላገልበት ሰዓት ነው አይደለም። ግን አሁንም ከስንት ወር በኋላ ከባለፈው በኋላ አሁን ገሌን አስበናል። አይ ቲንክ ዚስ ታይም አራውንድ ከታደሰ ሳይሆን ሌላ ሰው አስበናል ብለው የመጡ ይመስለኛል ዝም የስገምት። ለማንኛውም ይሄንን ብለው የመጡት ወደዛ ነው። ጠቅላይ ሚኒስትሩ ሰጡ ነሱ የሚለው ሳይሆን ተወደደም ተጠላም የጠቅላይ ሚኒስትሩ ሂንታ የሌለበት ነገር አይፈጸምም የሚል እምነት አለ ነው። እኔ ግን እገሌን ጠይቆት አይደለም ያልኩት፣ በመጣሁበት ሂደት ነው መውረድ የምችለው ነው። ሲምፕል አለ እንጂ ዝም ብለህ እንደ ኃላፊ አግዳሚ አንድ ሰው የመቶ ቦታ አስረክበኝ ሊል አይችልም፣ ማተም አስረክበኝ ሊል አይችልም። ቅድም ያልኩህ ምን እዛ ነው። መልካም። አብሮ ከዚህ ጋር ማንሳት የምፈልገው ጥያቄ እንግዲህ ግብ ነው የምናየው። አሁንም የምንነጋገረው በዛ ጉዳይ ላይ ነው እና በአንተ እንግዲህ ትግል ለማለት ያስቸግረኛል። አሁን ትግራይ ውስጥ ያለውን የፖለቲካ ግብ ምናልባት ትግያ ብለው አልሲ ከምለው ቅልስ ብለው ይሻል ይመስለኛልና ተሸንፈሃል እዚህ ግብ ውስጥ። ከተሸነፍክ ለምን? ካልተሸነፍክስ እንዴት? እኔ ተሸንፌያለሁ አይደለም አሸንፌያለሁ ማለት ነው። በተወሰነ ደረጃ አሸንፌያለሁ የሚል እምነት አለኝ። የትግራይ ፖለቲካ ከአሸናፊው ሁሉንም የሚበላበት ተሸናፊው ሁሉንም የሚበላበት ስርዓት እንዲወጣ አቅሜን የፈቀደውን ነገር አድርጌያለሁ። አሁንም ማድረግ እቀጥላለሁ። ይሄ ሁሉ ግብ በዚህ ደረጃ እንዲደርስ ቀውሱ በጣም እንዲባባስ አደረጉ ከሚባሉ ነገሮች አንዱ ጥያቄም ስንጠይቅ የላኩልን አንድ ተከታታይ ያሉኝን ነው የምጠቅስልህ። ጌታቸው የመንግስት መሪ ከመሆን ይልቅ ፓርቲውን ለመውረስ ሲጥር ጊዜ መብላቱ ነው የሚሉ አሉ። ምን ትላለህ? ነገሮች አሁን በደረሱበት ደረጃ ላይ እስኪደርሱ ድረስ የት ነበርክ? እውነት ለመናገር ይሄኛው ዝም ብሎ የምጥለው አርጊመንት አይደለም። የኔ ችግር ቲፒኤልኤፍ በእጃችን ጋር ወደቀና ቲፒኤልኤፍ ትልቅ ታሪክ ያለው ድርጅት ነው። ከብዙ ችግሮች ጋር ብዙ ሰክሰሶች ያሉት ድርጅት ነው። ስለዚህ በእኛ ጭቅጭቅ ወደ ደስትቢን ኦፍ ሂስትሪ ወደ ታሪክ እድፍነት እንዳይቀየር የነበረኝ ስጋት ከትግራይ ህልውና ያስቀደምኩ መስሎ ይሰማኛል። ከትግራይ ህዝብ ህልውና ከወጣት አስፒሬሽን እንዳስቀደምኩ ይሰማኛል። እውነት ለመናገር ቲፒኤልኤፍ ህልውና ለማስቀጠል 4-5 ከሚሆኑ ጓዶቼ ጋር ይደረግ የነበረው ጭቅጭቅ ጠቃሚ ያልነበረን ብቻ ሳይሆን ቢቻል አምስታችንም ተጠርገን የምንወጣበት ሁኔታ ቢፈጠር የተሻለ ህልውናውን ያስቀጥል ነበር የሚል እውነት አለኝ። የመጀመሪያውን ዓመት ለምሳሌ የህወሓት ጽሕፈት ቤት ሰው የመሾም አባዜ ያለበት የወረዳ ቀበሌ ሊቀመንበር ሳይቀር ነው የሚሾመው። እየሰማኝ ነው? ሄሎ፣ እየሰማሁ ነው። ይሄን አባዜ አላስተናግድም ብያለሁ። የመጀመሪያው ዙር ላይ ነው ያልኩት። ግን አላስተናግድም ልበል እንጂ ካቀረቡልኝ ሊስቶች ግን ብዙ ፈቀቅ ያለው ምደባ ማድረግ አላውቅም። ያረኩት ምንድነው? ዲፋያንስ ማሳየት ብቻ ነው። ሁልጊዜ በምትሉት መንገድ ብቻ ሊሄድ አይችልም። አዲስ ዲስፔንሴሽን ነው ያለው። ለዚህ ዲስፔንሴሽን ይመጣ ህወሓትን ማዳን የሚባለውን ላርጀር ዛን ላይፍ ትርጉም ሰጠ ነው። ህወሓትን የማዳን ስራ ከኔና ከአምስት ከወንበራቸው ውጭ ሌላ ነገር ማየት የማይችሉ ሰዎች እጅ ወጥቶ የህዝቡ መሆን ሲችል የህዝቡ እንዲሆን ደግሞ የወጣት ሙቭመንት የሁሉም አይነት እንቅስቃሴ አጠናክረን መሄድ ሲገባን እኔ ያሳለፉት ጊዜ አራት ሰዎች እንዳያኮርፉ አራት ሰዎች ማስኮረፍ ነበረ የጥበብ መጀመሪያው የሚመስለኝ። በሙሉ እንዲያኮርፉ ማድረግ አኩርፈው ይሄ ነገር አማራጭ የለውም ብለው አሁን እየሰሩት ያለውን የግርግር እንቅስቃሴ አንተ ጠልስ ያልከው ያኔ ቢጀምሩት ሜቢ የተሻለ ውጤት ይኖረው ነበር። ሜቢ ደግሞ ብዙ ሰው ተወናብዶ ነበር ማለት ለጊታውን የጀመሩት ነው የምትለኝ?
አይደለም ቅልሱን እኮ አድርገውታል። አሁን በማህተም መንጠቅ መጀመራቸው ማለት ነው። ወደ ለየለት የሽፍታ ስራ መግባታቸው ቀደም ብለው ቢጀምሩት ይለይለት ነበር። ግን ደግሞ አሁን ሳይው ወደዚህ የሽፍታ ተግባር እንዳሸነፉን ቆጥርበት ምክንያት ወደዚህ ሽፍታ ተግባር የሚገቡት ሰዎች አዲስ ያዳበሩት ባህሪ ሳይሆን ወደዚህ የስም ማጥፋት ዘመቻ የሚገቡ ወገኖች አዲስ ያዳበሩት ባህሪ ሳይሆን እድሜ ልክ የተጠናወታቸው ባህሪ እንደሆነ ነው። አሁን መለስ ብዬ ሳይው የሆነ በሐሳብ ስላይት ላይ የተለየን ሰው ባካሄድ በተወሰነ መልኩ የተለየን የራስ ጓድ ሳይቀር ሁሉም ዓለም የፈጠራቸውን ስድቦች በማሸከም በማሸማቀቅ እዚህ ደረጃ ያደረሰ ሊደርሽፕ ነው። ይሄ አሁን የጀመረ አይደለም፣ የቆየ ነው። አሁን ትልቅ እድሜ የገፉ የሰራዊት አመራሮች ወይ በስም ማጥፋት ሂደቱ አልፈዋል፣ ወይ ስማቸው ጠፍቷል፣ ወይ ስም ማጥፋት ዘመቻ ውስጥ ተሳትፈዋል። ይነስም ይብዛም ግን በእንደዚህ አይነቱ ሂደት የትግራይ ፖለቲካ ሊሻሻል አይችልም። እኔ ያባከንኩት ጊዜ አለ። የትግራይ ህዝብ ተፈናቃይ መመለስ ላይ ትኩረት አድርገን ልንሰራ ሲገባ የትግራይን ሁሉና በቂ መሰረት ላይ ማስቀመጥ ልንሰራ ሲገባ ከራሱ ቡድናዊ ጥቅም በላይ ምንም አስቦ የማያቀን ሊደርሺፕ ኮድል ሳረግ ያሳለፍኩት ጊዜ ይቆጨኛል፣ ያሳፍረኛል። ከዛ በዘለለ እንደማሸነፍን ቆጥረው ይሄንን መልሰህ ወደ ቦትሉ መመለስ አትችልም። ይሄ የወጣን የመለወጥ ፍላጎት ከአንድ ማዕከል የሚፈስን እውነት ያልሆነ እውነት ካልጫንኩብህ የሚል አደገኛ አስተሳሰብ የሚቀበል ሁኔታ ግን ተሰብሯል። ቢያንስ ይሄን የመስመር ሂደት አካል በመሆነ እንደ ዶላር ግን ይሄ አይቆምም። ምን እኮ የምንድነው ያንጠለጠልኩት ጓንት የለም። ይሄ ጌታቸው ግን መሬት ላይ ደግሞ እነሱ ጽህፈት ቤቶች እየተቆጣጠሩ ነው፣ በሰዎች ላይ እየተኮሱ ነው፣ በተለያየ ሁኔታ ነፃ አውጥተናልም እያሉ እየጻፉ ነው። ከዚህ በኋላ ቅድም ያልከው ወደ ጠርሙሱ አይመለስም ያልከውን መንፈስ በጉልበት ሊደፍቁት የሚችሉበት እድል እንደሌለ በምን እርግጠኛ ትሆናለህ? አንተስ ትግራይ ላይ መስራት የነበረብህን ነገር አልሰራሁም ስላልከኝ የአብይ ወይ የፌደራል መንግስቱን የመከላከያ ፕሬዘንስ እስከ መጠየቅ ድረስ ከደረስክ ያ አይሁንም ልትል የምትችልበት መነሻ ምንድን ነው?